SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? የኢትዮ ሶሻል ሳይንስ ዩቲዩብ ቻናል ተመልካቾች ዛሬ ይዤላችሁ የመጣሁት የግሬድ 12 ሂስትሪ ዩኒት 3 ትምህርት ነው። ከባለፈው የቀጠለ ነው ይዤላችሁ የመጣሁት። እርሱ ምን ይላል? 3.2 ኢምፔሪያል ኤክስፓንሽን ቱ ዘ ሳውዝ ዌስት ኤንድ ሳውዝ ኢስተርስ እና both Tedros II and Yohannes IV used different approaches to achieve their goals of national reunifications. While Tedros failed, Yohannes was relatively successful in building an empire with regional dynasties, enjoying internal autonomy. እና በቀደመው ክፍሎች ላይ እንዳየነው ወይም ቪዲዮ ላይ እንደተመለከትነው ስለ ቴድሮስ ተሰከንድ እና ዮሐንስ ደፎርዝ ነበርና በዛ ትምህርት ላይ የተመለከትነው ሁለቱም አጼ ዮሐንስና አጼ ቴድሮስ ቅድሚያ ሰጥተው ሲንቀሳቀሱበት የነበረው አጀንዳ ስለ ኢምፔሪያል ኤክስፓንሽን ነበርና ሁለቱም ናሽናል ዩኒፊኬሽንን ለማሳካት የተለያዩ መንገዶችን ይጠቀሙ ነበርና አጼ ቴድሮስ አልተሳካለትም ነበር ወይም ሳይሳካለት ቀረ ማለት ነው። ነገር ግን አጼ ዮሐንስ ከአጼ ቴድሮስ ጋር በምናነጻጽርበት ጊዜ ተሳክቶለት ነበር ኢምፔሪያሉን ቢውልድ ለማድረግ ማለት ነው። The process of Ethiopian empire formations was however completed under Emperor Menelik II እና ይሄ ማለት ደግሞ ይሄ የኢምፔሪያል ፎርሜሽን ፕሮሰሱ የተጠናቀቀው በዳግማዊ በአጼ ምኒልክ ዘመነ መንግስት ነበርና በሱ ዘመን ሊጠናቀቅበት የቻለበት ምክንያት ከቀድሞቹ ልምድም ወስዶ ስለነበረ ነው ማለት ነው። ሚኒሊክ ኤክስፓንሽን was directed against independent peoples and states in the era of present southwestern, southern and southeastern ኢትዮጵያ እና የአጼ ሚኒሊክ ኤክስፓንሽን ያነጣጠረው በአሁኑ ጊዜ በደቡብ ምዕራብ፣ ደቡብና በደቡብ ምስራቅ ተብሎ የሚጠሩ የኢትዮጵያ ህዝቦችና ግዛቶች ላይ ነበር ማለት ነው እና ይህንን በማድረጉ ከዚህ በፊት ታይቶ በማይታወቅ መልኩ ስኬታማና ጠንካራ አድርጎት ነበር ማለት ነው እና ከዚህም በላይ ሚኒሊክ የሚያደርገው የግዛት መስፋፋት አውሮፓውያን በአፍሪካ ቀንድ ላይ ከሚያደርጉት ቀኝ ግዛት ጋር አንድ ላይ ሆነለት ወይም ተገጣጠመለት፣ በዛን ወቅት ሆነለት ማለት ነው እና የአሁኗ ኢትዮጵያ የያዘችው የድንበር ወሰን የዛኔ ይህንን ድንበር ለማስጠበቅ ከፍተኛ ትግል ተደርጎ ነበር ማለት ነው። as a contender for the throne for 2 decades, Menelik needed to build up his military muscle through conquest of the prosperous regions of southern Ethiopia, which possessed valuable items of trade. እናም አጼ ሚኒሊክ ለሁለት አስርት ዓመታት ያህል ዙፋኑን ለማግኘት ሞክረው ነበርና በጣም ጠንካራ እንደሆኑ ለማሳየት የደቡብ ኢትዮጵያ ክልሎችን ወረሩ ማለት ነው። The process of Menelik expansions begins when he was a king of Shawa. First, he subdued the Oromo of Shawa in the early 1870s. Then his army got the peaceful submissions of the northern Gurage people known as the Kistani. እናም የሚኒሊክ የግዛት ማስፋፋ ፕሮሰሱ የጀመረው ገና የሸዋ ንጉስ እያለ ነበር እና በመጀመሪያ በ1870ዎቹ መጀመሪያ ላይ የሸዋን ኦሮሞ በራሱ ስር አደረገ ወይም ገዛ። ከዚያም ሰራዊቱን የሰሜን ጉራጌ ክስታኔ የሚባሉትን ህዝቦች በሰላማዊ መንገድ ወደ ራሱ አደረጋቸው ማለት ወይም ገዛቸው ወይም በራሱ ቁጥጥር ስር አስገባቸው ማለት ነው እና ይሄ ፒስፉል ሰሚሽን የተደረገበት ምክንያት አንድ አይነት ሃይማኖት የኦርቶዶክስ ሃይማኖት ተከታይ ወይም ከሰሜን ሸዋ ጋር ጂኦግራፊካላዊ ቅርበት ስላላቸው ብቻ ሳይሆን ከጎረቤታቸው ከኦሮሞዎች ጋር በነበራቸው የቆየ ጦርነት ምክንያት ነበር ማለት ነው። The situation in the southern Gurage, more properly the Silte, was however different from that of the north. Here, Menelik's army faced fierce resistance from the Muslim Gurage
organized under a local leaders known as ሐሰን ኢንጃሞ። እና ይሄ ማለት በደቡብ ጉራጌ ወይም በስልጤ ያለ ሁኔታ ግን ከሰሜን ክልል ጋር የተለየ ነበርና አጼ ሚኒሊክ ከፍተኛ የሆነ ተቃውሞ ገጠሙ በሐሰን ኢንጃሞና በሙስሊም ጉራጌዎች ማለት ነው። እና ደግሞ ሌላው እንደ አውሮፓውያን አቆጣጠር በ1878 በአጼ ዮሐንስ አራተኛ የሃይማኖት ታድሶ ወይም የሃይማኖት ለውጥ እንቅስቃሴ ያነበረ እና በመሐዲስቶችና በወሎ በስደት በነበሩ ሙስሊሞች ላይ ተጽዕኖ አሳድሯልና ይሄ የሃይማኖታዊ ሪቫይቫሊስት እንቅስቃሴ በሙስሊም ጉራጌዎች መካከል ያለውን ተቃውሞ አጠናክሮታል ማለት ነው። እና ስለዚህ ይሄ ክልል በራስ ጎበና ጦር ስር የወደቀው በ1888 ዓመተ ምህረት ነው እና ከብዙ ዓመታት ትግል በኋላ ነው ይሄም ሊሆን የቻለው ማለት ነው። The regions beyond the Gibe Basin were a bone of contention between the rival troops of the two kings, Minilik of Shawa and Takla Haymanot of Goja. As a result, the southwestern region became a battleground for the two rival kings. After a minor clash between their troops in Limu, a decisive battle was fought at Imbabo, or in Wallaga, on 6 June 1882, and Takla Haymanot defeated at the battle. እና ከግቤ ተፋሰስ ባሻገር ባለው ክልል ላይ ሁለት ተቀናቃኝ ንጉሶች ነበሩ። እነሱም የሸዋ ሚኒሊክ እና የጎጃሙ ተክለ ሃይማኖት ነበሩና ተቀናቃኝ የሆኑበት ምክንያት አጼ ዮሐንስ እያለ አጼ ሚኒሊክ ወደ ክልሉ ገብቶ ግዛቱን እንዳያስፋፋበት በማሰብ አጼ ዮሐንስ ማለት ነው አጼ ተክለ ጊዮርጊስን ክልሉን እንዲቆጣጠር ስልጣን ሰጥቷቸው ማለት ነውና በዚህ ምክንያት የደቡብ ምዕራብ ክልሎች በሁለት ተቀናቃኞች ነገስታት የጦር ሜዳ ሊሆኑ ይችላል ማለት ነውና በሊሙ በሰራዊታቸው መካከል ትልቅ ግጭት ተፈጠረ። በኋላም እንደ አውሮፓውያን አቆጣጠር ሰኔ 6 ቀን 1882 በኢምባቦ ወይም በወለጋ ሁለቱ ነገስታት በተገኙበት ወሳኝ ጦርነት ተካሄደ ማለት ነውና ደም አፋሳሽ ጦርነት ተካሄደ በአጼ ሚኒሊክ እና በተክለ ሃይማኖት ማለት ነውና በአጼ ሚኒሊክ ድል እና በተክለ ሃይማኖት ምርኮኝነት ተጠናቀቀ ማለት ነው። እናም ስለዚህ የኢምባቦ ጦርነት ሚኒሊክ በደቡብ ምዕራብ ክልል ላይ ቁጥጥር እንዲያደርግ አስችሎታል ማለት ነውና ከዚህም በኋላ በአጼ ዮሐንስ እውቅና ተሰጠው አጼ ሚኒሊክ ማለት ነውና አጼ ሚኒሊክ እነዚህን ቦታዎች ሲይዝ ምንም አይነት ተቃውሞ አልገጠመውም። እና ሌላኛው ደግሞ አባ ጅፋር the second of ጅማ ጆቴ ቱሉ ኦፍ ለቀቀለምስ ኩምሳ ሞረዳ ኦፍ ለቀነቀምት belong to the list of local rulers who submitted peacefully with their local autonomy respected in the years 1882 up to 84 እና ይሄ ማለት የጅማው አባ ጅፋር ሁለተኛ የለቀቀለሙ ጆቴ ቱሉ የለቀነቀምቱ ኩምሳ ሞረዳ ከ1888 እስከ 84 ባለው ጊዜ ውስጥ ፒስፉሊ ለአጼ ቴዎድሮስ የተገዙ ናቸው ማለት ነው እና ራሳቸውን በራሳቸው እንዲያስተዳድሩም ተፈቅዶላቸዋል ማለት ነው እና ፒስፉሊ ሰሚትድ ከሆኑ ክልሎች ዝርዝር ውስጥም እነዚህ ክልሎች ይገኛሉ ማለት ነው። On the contrary, the campaigns of Menelik's army in the south and southeastern regions were very costly and bloody. The regions of Arisi was subdued in 1886 after 4 years of struggle, during which 6 unsuccessful military expeditions were sent against that region. እና ይሄ ማለት በተቃራኒው የሚኒሊክ ጦር በደቡብ እና በደቡብ ምስራቅ ክልሎች ያካሄደው ዘመቻ እጅጉን ውድና ደም አፋሳሽ ነበር። ለምሳሌ የአርሲ ክልል ከ4 ዓመት ትግል በኋላ በ1886 የተሸነፈ ሲሆን በዚህ ክልል ላይ 6 ያልተሳካ ዘመቻዎችም ተካሂደው ነበር ማለት ነው። The final battle of Azule was won by the army of Ras Daraje, the cousin of Menelik, and due mainly to its superiority in the positions of modern firearms. እና ይሄ አርሲ ክልል ማለት ነው የመጨረሻው ባትል አዙሌ ይባላል እና በራስ ደረጀ ነበር ሲመራ የነበረውና ራስ ደረጀ የሚኒሊክ ያጎቱ ልጅ ነበርና ባትሉን አሸነፈ። ያሸነፈበት ምክንያት በዘመናዊ ጦር መሳሪያ የላቁ ስለነበረ ነው ማለት ነውና የአርሲን ክልል ተቆጣጠሩ ማለት ነው። The fate of the Emirates of Harar was not exceptions. It was
subdued after the bloody battle of fought between the army of Menelik and Emir Abdullahi at Calanco early in January 887 እና የሐረር ኤሚሬት ጣፋንታም ከላይ እንዳየናቸው የተለዩ አልነበረም እና በጥር 1887 መጀመሪያ ላይ በባትል ኦፍ ጨለንቆ ላይ ተዋጉ። ከዛም ሚኒሊክ አሸነፈ። ከዛ በኋላ ሐረር በባትል ኦፍ ጨለንቆ ላይ ተሸነፈች ማለት ነው። ከዛ በኋላ ሚኒሊክ አሸነፈ። ከዛ ካሸነፈ በኋላ አዳዲስ ክልሎች ሐረርን ካሸነፈ በኋላ አዳዲስ ክልሎችን እስከ 1894 ድረስ ለጊዜው መውረርን አቁሟል ማለት ነው። Expansion to the south was also sought as a solution to the devastating Great Famines in 89 up to 92, also known by the names Kufukan, which has seriously afflicted the northern and central regions of Ethiopia. The immediate cause of the famine is attributed to a cattle disease caused rinderpest imported with infected cattle from India. እና አጼ ሚኒሊክ ሐረርን ከያዙ በኋላ እስከ 1894 ድረስ ለጊዜው ወረራቸውን አቁመው ነበር። ያቆሙበት ምክንያት በሰሜን በኩል ጣሊያን ቀኝ ግዛቷን እያስፋፋች ስለነበረ ነበርና አንድ ነገር ለማድረግ አሰቡ አጼ ሚኒሊክ ማለትና የጣሊያንን ቀኝ ግዛት ለመዋጋት በአስቸኳይ መዘጋጀት ስለነበረባቸውም ነው ይሄንን መስፋፋት ገታ ያረጉት። ከዚህም በላይ ደግሞ ወደ ደቡብ እንዳይስፋፉ ካደረጋቸው ምክንያቶች ውስጥ አንዱ በኢትዮጵያ ሰሜንና መካከለኛው ክፍሎች ላይ በ1889 እስከ 92 ትልቅ ረሃብ ወይም ግሬት ፌሚን ወይም ክፉ ቀን ተፈጠረና ለሱ መፍትሄ መፈለግ ጀመሩ እና በዋነኝነት ረሃቡ እንዲከሰት ካደረጋቸው ምክንያቶች አንዱ የከብት በሽታ ወይም ወረርሽኝ መከሰቱ ነበርና ይሄን ወረርሽኝ መንስኤው ደግሞ የሪንድረፕ ፔስት በተባለው የከብት በሽታ ከህንድ በመጡ ከብቶች ጋር ተያይዞ የመጣ በሽታ ነው ተብሎ ይገመት ነበር ማለት ነውና የከብት ወረርሽኙ ከሰሜን ወደ ደቡብ በመስፋፋቱ በመቶ ሺህ የሚቆጠሩ ከብቶችን ገሏል። እርሻቸውንም በጣም አስቸጋሪ አድርጎት ነበርና ይሄ ደግሞ ረሃብን እንዲከሰት አድርጓል ማለት ነው። ረሃብን አስከትሏል ማለት ነው እና ወረርሽኙ የብዙ ኢትዮጵያውያንን ህይወት ቀጥፏል እና ደግሞ ከፍተኛ የሆነ ፖፑሌሽን ሙቭመንት እንዲከሰትም አድርጓል ከኖርት ወደ ሳውዝ ማለት ነው እና ሚኒሊክ ሰሜን ላይ አይደለ ረሃቡ የተከሰተው እና ሚኒሊክ ሰሜን ክልል ላይ የተረፉትን ወታደሮች በመመልመል እና ሰሜን ላይ የተወለዱ ሰዎችን ወደ ደቡብ ክልል መላክ ጀመሩ። ምክንያቱም ደቡብ ክልል ብዙም በረሃቡ አልተጎዱም ነበር። The conquest of Walaita in 1894 was one of the bloodiest of the campaign of Menelik under their king Kautona, defeated Walaita from the combined army of notable war leaders of Menelik such as Ras Mikael, Fitaurari Gabayew, Liqamekwas Abate, Dajjaj Bulcha, Ras Walde Georgis, and Abba Jufar II. Kautona was wounded and captured to become a prisoner for the rest of his life. እና በደቡብ ካሉት አካባቢዎች አንዱ በጣም ሀብታም ከሆኑ ክልሎች አንዱ ወላይታ ናትና ወላይታ ሚኒሊክ ከሳቡ ክልሎች ውስጥም አንዷ ነበረችና በ1894 ዓመተ ምህረት የወላይታ ወረራ ደም ካፋሰሱ የሚኒሊክ ዘመቾች አንዱ ነበረችና ወላይታ በንጉሷ በካውጦና ስር ሆና ከታዋቂ የጦር መሪዎች እንደ ራስ ሚካኤል፣ ፊታውራሪ ገበየው፣ ሊቀመኳስ አባተ፣ ደጃች ባልቻ፣ ራስ ወልደ ጊዮርጊስ እና ከአባ ጁፋር ደሰከንድ ጋር ከመሳሰሉ የጦር መሪዎች ጋር
በተካሄደ ጦርነት ራሳቸውን ከጥቃት ጠብቋል። እና ይሄ ጦርነት የሰው ህይወት እና በቁሳቁስ ላይ ከፍተኛ ኪሳራም አስከትሏል ማለት ነው። እና ሌላ ደግሞ በ10 ሺህ የሚቆጠሩ የቀንድ ከብቶችም የተዘረፉበት ነበር ማለት ነው። እና ደግሞ ጦርነቱ አኒኳል ነበር። እናም ካውጦና ቆስለው ተያዙ እና እስከ ህይወታቸው መጨረሻ ድረስ እስረኛ እንዲሆኑ ተደረገ ማለት ነው። እናም ሌላኛው ደግሞ in 1897 the old kingdom of Kaffa was incorporated after great bloodshed in the war between the local peoples under their rulers ታቶጋጊ ሴሬቾ in the army of ሚኒሊክ under ራስ ወልደ ጊዮርጊስ። እናም ይሄ ማለት በተመሳሳይ በ1897 ዓመተ ምህረት የከፋ ግዛት ከመሪያቸው ከታቶጋጊ ሴሬቾ ጋር በመሆን በራስ ወልደ ጊዮርጊስ በሚመራው የሚኒሊክ ጦር ላይ ከሚኒሊክ ጦር ጋር ተዋጉ ማለት ነው። እና ይሄ ጦር ከባድ የደም መፋሰስ አስከትሏል። ከዛ እንደተለመደው ከፋም ተያዘች ማለት ነው። እና ጋጊ ሴሬቾ ተሸነፉ። ከዛ ከ9 ወር የስደት ህይወት በኋላ ተይዘው ወደ እስር ቤት ገቡ ማለት ነው። ታቶ ጋጊ ሴሬቾ ማለት ነው። The support of local rulers of newly incorporated regions in the foreign conquest of Menelik was also evidence in the conquest of Asosa, Benishangul and Komosha area along the Ethiopia border። እና ይሄ ማለት ደግሞ በኢትዮ ሱዳን ድንበር ላይ የሚገኙትን ክልሎች አጼ ሚኒሊክ ለመውረር ሲሞክሩ የተለያዩ የክልል ገዢዎች ድጋፍ አድርጎለታል። ለምሳሌ የቄለሙ ጆቴ፣ የነቀምቱ ኩምሳ የመሳሰሉት የክልል ገዢዎች ድጋፍ ያደርጉለት ነበር ለሚኒሊክ ማለት ነው። The incorporations of the South West and South Eastern regions involved both peacefully submissions through persuasions and devastating wars of conquest። እና ይሄ ማለት የደቡብ ምዕራብ እና ደቡብ ምስራቅ ክልሎች የተያዙት በሁለት አይነት መንገድ ነበር። አንዱ በሰላማዊ አንዱ ደግሞ በጦርነት ነበር። እና ይሄ የአድሚኒስትሬሽን ባህሪያቸውም ከተዋሃዱበት መንገድ ጋር የተያዘ ነበር። እና ሌላው ደግሞ ሚኒሊክን የተቃወሙ ክልሎች ደግሞ ግፍ ወይም ያልሆነ ነገር ይፈጸምባቸው ነበር ማለት ነው። The political stability that followed the establishment of an expanded empire facilitated the revolts of locals and foreign trade። እና ይሄ ማለት አጼ ሚኒሊክ ኢምፓየሩ መስፋፋቱ ተከትሎ የፖለቲካ መረጋጋት የሀገር ውስጥና የውጭ ንግድ መነቃቃትን አምጥቶለታል ማለት ነው። አዲስ አበባ was founded by Empress ጣይቱ in November 1886 and became the center of government and economic activity። እና አዲስ አበባ በእቴጌ ጣይቱ በህዳር 1886 ተመሰረተች እና የመንግስትና የኢኮኖሚ ማዕከልም ልትሆን ችላለች። እና ሌላው ደግሞ በደቡብ ምስራቅ እና በደቡብ ምዕራብ ቁጥራቸው ቀላል የማይባሉ የአጼ ሚኒሊክ የጦር ሰራዊቶች ወደ አስተዳደራዊ ንግድና እና የንግድ ቦታዎች መምጣት ጀመሩ ማለት ነው። አጼ ሚኒሊክ አመጧቸው።